ማሮች ውዶች እንዴት ናችሁ? ዛሬ እንግዲህ በድጋሚ ደግሞ ተከሰትኩላችሁ። አቡነ ሀብተ ማርያም ናቸው። ዛሬ መስከረም 26 ቀኑ እንዴት እንደሚሄድ አንቺ ሳይታወቃችሁ ነው እንዲህ ቀኑ የሚሄደው። እኔ አሁን ሳይታወቀኝ ነው በቃ መስከረም ከገባ ቀኑን አላወቅኩትም። እንዴት እንደሄደ አላወቅኩትም ቀኑን ማለት ነው። ላጥ ብሎ ነው የሄደ። ዛሬ እንግዲህ አቡነ ሀብተ ማርያም አባታችን ናቸው፣ ጻድቅም ናቸው። እስኪ እንግዲህ አቡነ ሀብተ ማርያም ሀገራችን ኢትዮጵያን ሰላም አድርጎልን ሕዝባችን ከክፉ ነገር ጠብቀውልን እኛንም ሀገራችን ባለት ያብቁን፣ ከክፉ ነገር ከመከራ ይሰውረውና ሀገራችን መሬት በሰላም ያድርግ። ዛሬ ምንድነው ምን እንዳየው ታውቃላችሁ? ከኛ ሀገር ማለት ነው። ከኛ ሀገር ባቄላ እስከ ቆባው አይበላም፣ ተፈልፍሎ ነው የሚበላው። እና እዚህ ሀገር ግን ባቄላው እስከ ቆርበቱ ተሰርቶ ይበላል። ይሄው ያሳያችሁ፣ ባቄላ እስከ ቆርበቱ ተሰርቶ የሚበላ እንዴት እንደሚጣፍጥ። ለመጀመሪያ ጊዜ እኔ ባቄላ እንዴ እስከ ቆርበቱ አልበላም ብዬ ነበረ። አሁን ግን ይሄው ታያችኋል፣ ሲጣፍጥ ይሄው ነጭ ሽንኩርት ያረኩበት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቅመማ ቅመም ያረኩበት፣ ዘይቱን የወይራ ዘይት ነው። ዘይቱን የወይራ ዘይት አረኩበት። ማርያምን ሲጣፍጥ አሁን እኛ ሀገር ውስጥ ብሰራ አይበሉትም። ምን ይሄ አመመሽ እንዳንቺ ነው የሚሉኝ። የከብቶችን ምግብ ለኛ ታቤን እንዴ ነው የሚሉኝ። እኛ ፈልፍለን ነው እሸቱን ባቄላውን ፈልፍለን ነው የምንበላው፣ ቀቅለን። እሸቱም ከሆነ ተቀቅሎ ነው የምንበላው። ከዚህ ሀገር ግን ቆዳው ቪታሚን አለው ይበላል አሉ። ይኸው ይበል ማርያም ናጋሰስ እንዳትሉኝ፣ ይበላል። በጣም ደግሞ የሚጣፍጠው ፎዴ ሞልቶ ነው እንጂ አሁን ትበላ አጥቶኝ አይደለም። ግን እዩት፣ ካላመናችሁ እዩት። በጣም ሰው ስዊት ሄሉ ሸጂድ ዳፍታል ብሉ። እኔ በፊት ማለት ነው ወረግ ደዋሊ ቅጠል እንዴት ይበላል እያልኩ ሳስብ ነበር። ወዲያ ተሰርቶ ከቀመስኩት በኋላ ኧረ በስመ አብ እንዲያው እንዴት እንደሚጥም፣ ቀዝቃዛውም ይበላል ትኩሱም ይበላል። ወረግ ደዋሊ ማለት ነው ይጣፍጣል። ይሄ ደግሞ ልክ እንደዛ ነው የሚጣፍጠው። እኔ አሁን ከዚህ ሀገር አልወርድልኝ አልበላልኝ ወይም ደግሞ እንድበላው የማልፈቅድ ምግብ መንሰፍ ብቻ ነው። ሌላ ምግብ በጣም ነው የሚጣፍጥ። መንሰፍ ግን አልወድም። ለምን እንደሆነ እሱን ምግብ ሲሸት ገና ነው የሚያስመልሰኝ። ይሄ ግን ባቄላ እስከ ቆዳው። ቆይ ላሳያችሁ። እንደው ቅድም ልሰራው የተበላሸው ምናምን መራርጬ የተውኩት ማለት ነው። ይኸው መራርጥ ከቆሻሻው ላይ ያወጣሁት ይሄን ማለት ነው። ይሄን ነው የሰራሁት። ባቄላ ይባላል። ገጠር ተወልዳችሁ ያደጋችሁት መቼም ታውቁታላችሁ። ባቄላ ነው። በጣም ነው እኔ ገርሞኛል። በተለይ ደግሞ አሰሪ በስጋት እኔ ዛሬ አርብ ስለሆነ ስጋ አላደረኩበትም እንጂ እንደ ስጋ ጉርድ ብሎ በስጋ ተደርጎ ነው የሚሰራው እና በጣም ነው የሚጥም። እኔ ግን ስጋ አላረኩበትም። ለምንድን ነው ስጋ አላረግሽበት ብሉኝ፣ አርብ ነው። በአርቡ ስጋ አልበላም፣ ይጥማል እና አልበላም እንዳትሉ። ለከፍቶች ነው እንጂ ቆርበቱ ለሰው አይበላም እንዳትሉ። ይኸው እየበላ ነው። ይጥማል፣ ማርያም ይጥማል። እውነት በየሀገሩ ማለት ነው የምግብ አይነት አለ። አሁን ከኛ አሉ የምንወዳቸው በጣም የምንወዳቸው ምግቦች አሉ። አሁን መሰለን ዱለት፣ ቀይ ወጥ፣ ጥብስ፣ ቅቅል
አልጫ በየአይነት ሽሮ በቃ ባህላዊ ምግቦቻችን ናቸው። ፍርፍር፣ ቂጣ ፍርፍር፣ ዳቦ ፍርፍር ብዙ ነገሮች አሉ። ጨጨብሳ ባህላዊ ምግባችን ናቸው። እዚህ ደግሞ ይኸው ባህላዊ ምግብ አላቸው። ኧረ በ15 ስላሴ ኧረ ሲጣፍጥ ግን ማርያምን እኔ ገርሞኝ መጀመሪያ ጊዜ ነው አምና ስሰራው ሰውዬ ማለት ነው። ኧረ አልበላም እንዴ ነው የምነው ቆርበት የምበላ እንዴ ለብቻ ስር ዝም ብለሽ ስጭኝና ቀቅዬ እበላለሁ ብዬ ቀቅዬ አይ ቆይ ቅመሽውና ካልጣፍጥሽ ለብቻ ቀቅለሽ እንዳገራችሁ አድርገሽ ትበዋለሽ አለችኝ። ከዛ ስትሰጠኝ ከሷ ነው የባስኩ ማርያምን ከሷ ነው የባስኩ ጣፈጠኝ። ከዛ ደግሞ አተር አለ ፋስንትን አተር አለ እሷ ምንድን ነው የሚባል ተበዝ በሊላ ነው። ኧረ ወይኔ የሆነ ስም አለው ያተሩ ስም ረሳሁት። አለ ከእንትኔ ካፌ አለ ግን ከሆዴ አለ ባፌ አልወጣልኝ አለ። ኧረ ወይኔ ቤዘላ እየቀቀልኩ ነው ብቻውን የምበላው በጣም ነው የሚጣፍጥ። ደግሞ አሰሬ በሩዝና በእንትን በሩዝ በዶሮ ምናምን አድርጋ ድብን አድርጋ ስትሰራው ካሮት ምናምን አድርጋ በጣም ነው የሚጣፍጠው። እሷ የምትሰራው ምግብ እውነት ለመናገር አንዳንዴ በጣም የምትሰራቸው ምግቦች አሉ እኔን የሚያጓጉኝ ማለት ነው። አሁን ወደ ደዋሌ ስትሰራ በጣም ነው የሚጣፈኝ። ኬር የሚባል ምግብ አለ በጣም ነው የምትመኝ። እንደገና ደግሞ ብሪያን የሚባል ምግብ አለ እሱ ይጣፍጠኛል። መጉለባ የሚባል አለ በጣም ነው የሚጥም። ግን እኔ ጆርዳን ከመጣሁ አሰሬ ነፍሷን ይማረውና ቺክን ቲካ ነበር የምታመጣልኝ። ቺክን ቲካ ማለት ዶሮ ተጠብሶ ይሄ በእንትን ተደርጎ ምናምን የሚጠበሰው የለም እሱ ነው የምንበላ የነበረ ማለት ነው። አሁንም እንበላለን በእርግጥ ግን ድሮ በስማ አሰሬ በጣም መልካም ሰው ነበረች። ሟቿ ሰው በልቶ የጠገባ አይመስላትም። የዋህ ናት፣ መልካም ሰው ናት፣ በቃ ደግ ናት። እና እሷ በቀን እኮ 5-6 ነው የምታስበላን ያቺ። እሷ ግን ምግብ በደንብ አትበላም። እኛን ደግሞ እንድንበላ ትፈቅድልናለች። መልካም አሰሪ ነበረች እውነት ለመናገር ሙታቢ ነው እንጂ ማለት ነው። እና ይህ ምግብ ይጣፍጣል፣ ይጥማል፣ እምነት ይጥማል። ብሉ ሲሰጣችሁ ድብና አድርጋችሁ ብሉ። እና ሰማዕቱ እንግዲህ ቅዱስ መርቆሬዎስ ይህን ምግብ በልቻለሁ። ነገ ወዲያ ደግሞ ምን እንደምበላ እግዚአብሔር ያውቀው አለው አለ። እና እንዴት ናችሁ? ላይክ አድርጉኝ፣ አምሮኝ ነው። ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ። ማለቴ ሀብተ ማርያም ናቸው። ሀብተ ማርያም አባቴ እንግዲህ ላይክ አድርጉ፣ ሸር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እስኪ ማዲያት የሚያጠፋ መድኃኒት ካላችሁ ክሬም ገዝታኝ ነበር አሰሬ በራሴ ጊዜ አቆምኩት እንጂ ትንሽ እያስለቀቀው ነበር። አሁን እሱን ሳቆመው ፈገገና መጣ። ግን የሆነ የመሻከር ባህሪ ያለው ቅርፍፍ ብሎ ለመውጣት ማለት እንደዚህ ክልል ብሎ ቅርፍፍ ብሎ ለመውጣት ባህሪ አለው። አያችሁት? የአፍሪካ ካርታ ከየት ላይ ነው ያረፈ? ከዓለምነሽ ሹመት ፊት። የአፍሪካ ካርታ ከዓለምነሽ ሹመት ፊት አልፎላችኋል። የትም ሳትሄዱ እየመጣችሁ ከኔ መጎብኘት ትችላላችሁ በነፃ አያስከፍልም። ሻይ ቡና ከዛው ከፊቷ ለስላሳው ምኑ ምግቡ ከዛው ከፊቷ ከዓለምነሽ ሹመት ፊት አለላችሁ። አያችሁት? በስመ አብ ባለቤቴ ባየ ቢያርግጎ ነው የሚጠፋው። ሚስቴ ናት ወይስ ተቀይራ ነው የመጣች ነው የሚለኝ። ምን ነው ፊትሽን ታበላሽ ነው የላኩሽ ወይስ ተስተካክለሽ ትመጭ ነው የላኩሽ ነው የሚለኝ። ያው እንግዲህ ፊቴን አበላሽቼ ቀጥ ብዬ ልሄድላችሁ ነው እላችኋለሁ። እና እስኪ ላይክ አድርጉኝ።
ሸር አድርጉኝ፣ እዩልኝ፣ እስኪ እዩልኝ፣ በፈጣሪ እዩልኝ። እወዳቸዋለሁ። ለማንኛውም በጣም ራሴን እያመመኝ ነው። መልካም ቀን